መጀመሪያው አመት ምናምን እስከ ግማሽ ጥሩ ነበረ በቃ ከዛ በኋላ ነው ይሄ ችግር የመጣው ማለት ነው። ከዛ የሆነ ታይም ላይ በቃ በጣም እንትን ይያለን ምናምን በቃ እኔም በተለያየ መንገድ በንግግሮች በብዙ ነገሮች እንደዚህ የሳይኮሎጂ እንትኖች ምናምን እንዲያነብ ያረኩት እንደዚህ ብዙ ነገሮች እንትን ይያለን ብቻ የሆነ ታይም ላይ ደግሞ መስተካከል ጀመረ። የተሻለ ሆነ ያው ሙሉ በሙሉ ሳይሆን የተሻለ ሆነና ምናምን ብለን የሆነ አንድ አመቱ ምናምን ጥሩ ሆነ። ከዛ እንደዛ ምናምን እንሞክራለን ምናምን ያው ልጅም የለም አሁን ወደ ሌላ እንትን ውስጥ ገባው ማለት ነው። በቃ አሁን እዚህ ጋር የተሻለ ሆኗል አትሊስት ከመጀመሪያው እዚህ ጋር ልጅም እየመጣ አይደለም ምንድነው ነገር እሱ ምንም ነገር አይመስለውም ስለ ልጅ ምንም አይመስለውም ስለምናምን በቃ ማለት የኔ ያህል እንደዚህ እኔ ነኝ ይሄ ኮንሰርን አድርጎኝ ያንን ነገር ይሄ እስካሁን አሁን የምነግርህን ነገሮች ሁሉ እኔ ጋር ነው በጣም ጭንቀት የሆኑት ሐሳብ የሆኑት ሁልጊዜ ለእንትን ለማለት የምሞክረው እኔ ነኝ። እሱ ያው ነገር ያለ ኢኮኖሚካሊ ምንም አይነት ችግር የለብንም ጥሩ አይነት ህይወት ነው የምንኖረው በጣም ቤቱን አሟልቶ ምናምን ነው የያዘው። በቃ የሆነ ታይም እንደዚህ ነገር ስናወራ ለምን አንወጣም ምናምን ገብቷል ወተን መዝናናት ምናምን ያ ነገር ነው እሱ እንትን የሚመስለው። ከዛ ያን ነገር ያደርጋል ምናምን እንደዛ እንኖራለን። ከዛ ግን አሁን ሁለተኛው ደግሞ ችግር የልጁ ደግሞ ሆነ ማለት ነው። ከዛ ይሄ ነገር እንዴት ነው ግን ይሄው እንትን እያልኩ እኮ አይደለም እኔ እንደውም እኔ ከኔ መሰለኝ ችግሩ ለምንድን ነው በቃ ማለት እኔ ያው ልደሰትም አልደሰትም አትሊስት የተሻለ ነገር ሆኗል እየተኛን ነው ለምንድን ነው ልጅ ያልተፈጠረው ብዬ አሰብኩኝ። ስለዚህ በቃ አሁን ህክምና እስቲ ቼክ እንደረግ ሁለታችንም። ከዛ በጣም በብዙ ጭቅጭቅ በብዙ እንትን ምናምን በማግባባት ምናምን እሺ ምናምን ይለኝና እንሄዳለን ሐኪም ቤት እንሄዳለን ሁለታችንም ተመረመረን አንቺ መውለድ ትችያለሽ እሱ መውለድ አይችልም ተባለ ማለት ችግር ያለው እሱ ጋር ችግር አለ መውለድ አይችልም። እና በቃ አስታውሳለሁ 2000 በኢትዮጵያ ነው እንደዚህና በህይወቴ እንደዛ ተሰብሬ አላውቅም። የእውነቴን ነው ነገር እኔ በሆንኩኝ ኖሮ እስክል ነው የሆነውና በጣም ልጅ የምወድ እናትና ልጅ ተያይዘው ሲሄዱ በቃ ዝም ብሎ ባይ የሚፈስ ነው እንዲህ መንገድ ላይ ካየው ራሱ አልችልም። ከዛ እንደዚህ ያንን ነገር ሰማ በጣም ልቤ ተሰበረ በጣም አዘንኩኝ። ከዛ ደግሞ እሱ አሳዘነኝ ነው ይሄ እኮ እሱ ችግር አይደለም እግዚአብሔር በቃ ይሄ ተፈጥሮ ነው መቀበል አለብኝ ምናምን አልኩኝ። ከዛ ትንሽ አንድ ሳምንት ምናምን ወሰደብኝ ብቻ ወደ ራሴ እንድመለስ ምናምን በጣም ታገልኩኝ ጸሎት አረኩኝ ምናምን አባቶች እያናገርኩ ምናምን ወደ ራሴ ተመለስኩኝ። አንድ ሳምንት ምናምን ያክል ዝም ነው ያልኩት። ከዛ በኋላ በቃ አወራን ከሱ ጋርም ኦኬ ችግር የለውም ይሄ ነገር አንተ ፈልገ ያንተ ኃጢያት ወይ ያንተ ችግርም አይደለም ምንም ችግር የለውም በቃ ሌላ መፍትሄ እንፈልግለታለን አልኩኝ ምናምን አወራን እሺ ምናምን አለንና አለፈ። ከዛ በኋላ ምን አለን በቃ ልጅ እናሳድግ አሁን እኔ ልጅ ፈልጋለሁ አንተም ልጅ ትፈልጋለህ አይደለ? አዎ ፈልጋለሁ በቃ የሆነ ልጅ እናምጣ እናሳድግ ማደጎ እናምጣና እናሳድግ አልኩኝ። እኔ የምኖረው ዩሮፕ ነው ውጪ ነው የምንኖረው እና የሆነ ታይም ላይ አይ አንዳንዴ ይላል ጎግል ላይ ገባና ማደጎ ወደዚህ ለማምጣት ራሱ ከባድ ነው የሚሆነው ከኢትዮጵያ ይላል። ከዛ እንትን አደርጋለሁ ቼክ ምናምን ሳደርግ አይ እናትም አባትም ኢትዮጵያዊ ከሆኑ ምናምን ነገር ችግር የለውም ይላል። አይ ይሄው እንደዚህ ኮኒኳ ነበብኩኝ እንደዚህ ነው ኦኬ ነው በቃሽ አሁን እንትን እናርግ በጣም ይሄ በየሀገሩ እየሄደ የሚሰራ አይነት ሰው በጣም ቢዚ ነው በስራው። ከዛ በቃ ኔክስት በሚቀጥለው ስመለስ ከእንደዚህ እናደርጋለን ምናምን ይለኛል ማለት ነው። ኦኬ ምናምን ብዬ ጠብቀዋለሁ ምናምን በጣም የፊልድ ስራ ነው የሚሰራው 3 ወር ምናምን ቆይቶ ሊሆን ይችላል የሚመለሰው ከሌላ ሀገር ሄዶ። ከዛ እንደዛ ተመልሶ ይመጣል 1-2 ሳምንት ምናምን ቆይቶ ወይ ደግሞ ሌላ ቦታ ሊሆን ይችላል ፕሮጀክታቸው እንትን ስለሆነ ማለት ነውና ድጋሚ እንደዛ ይፈጠራል። ከዛ በቃ እንደዛ እንዲሁ እየተሻሸ አመታቶች አለፉ ማለት ነው። ልጅ እንትንም በል እስካሁን ድረስ ጥያቄ ላይ ነው ያለው ይሄ ነገር ማደጎ እናድርግ አያደርግም
ቆይ እንደዚህ የሆነ ነገር ይላል የሆነ ነገር ከዛ የሆነ ታይም ላይ እንደውም በቃ እኔ በጣም እንትን መሆኑንና ኡፍ የሚል አይነት ቃል ሰማው የሆነ ቀን ላይ ሰለቸ ማለት ነው በጣም። ከዛ መሰላቸቱን ሳቅ ኦኬ እኔ ብቻ ነኝ ማለት ነው እያስጨነቅኩ ያለሁት። ስለዚህ እሺ እንደፈለክ ከዚህ በኋላ እኔም አልጠይቅም ምንም አልልም ምናምን ብዬ ዝም አልኩኝ ማለት ነው። ከዛ ምን አይነት ውስጥ ገባው እኔ ከዛ የሆነ ነገር ያለው አሁን ከዚህ እንትን በኋላ ደግሞ ጭራሽ ያ ነገር ደግሞ ጠፋ ማለት ነው። ተመልሶ የድሮ አይነት ችግር መጣ። አሁን እኔ አንደኛ የሆነ በጣም አንዳንድ ጊዜ ራሴን እንትን ለማድረግ እሞክራለሁ፣ ግን የሆነ ታይም ላይ ራሴን ዲፕረስድ ሆኖ ወይ የሆነ እንትን ውስጥ ስትረስ ውስጥ አገኘዋለሁ። በተለያዩ ነገሮች ራሴን ቢዚ ማድረግ እፈልጋለሁ አደርጋለሁ ምናምን፣ ግን የሆነ ታይም ላይ በቃ ዲፕረስድ ሆኜ ራሴን አገኘዋለሁ። ከዛ እሱ ሳያው ምንም ኖርማል ነው ለሱ ኖርማል ህይወት ነው የኖረ ያለው ምናምን ነገር። አሁን ይሄ ችግር ወደ ስንት መጣው? 3 አመታችን ምንም አይነት ግንኙነት ኖሮን አያውቅም። ምንም ነው መልክ አሌክስ፣ አንድ ቤት ውስጥ ነው የምንኖረው፣ አንድ አልጋ ላይ እንተኛለን። ኢቭን ነገር ያለው በጣም የፕሮጀክት ስራ ነው፣ ስራው ኢንጂነር ነው። በጣም በየሀገሩ እየዞረ ነው የሚሰራው። እንግዲህ ቆይተ እንኳን ስትገናኝ ትነፋፈቃለህ እኮ አይደል? ተነፋፍቀ እንደውም በጣም እንትን ይላል። ምንም ያ ነገር የለም ጭራሽ የለም። እና እኔ ምን አይነት ውስጥ ገባሁ አላውቅም። እዚህ ላይ ማውራት ካለብኝ ይኖርብኝ እኔ እንጃ። ፊልሞች ማየት ጀመርኩኝ። ገብቷል ምልክ ይሄ ደስ የማይሉ ነገሮች እንትን እያልክ ምናምን አልፈልግም ያን ነገር። የእውነት ለመናገር እኔ በጣም የሚያስፈራኝ ነገር ከእግዚአብሔር ጋር መጣላት ነው፣ በህይወት የሚያስፈራኝ ማለት ነው። እና የሆነ ታይም ላይ ምናምን በቃ ሙቪዎችን እንደዚህ ራስን ወደ በራስ እንትን ወደ ማለቱ ምናምን ማለት ነው ያ ነገር ውስጥም ገባው። ከዛ በቃ አለቅሳለሁ። ከዛ በኋላ በፍጹም ደስተኛ አይደለሁም። አሁንም በጣም እታገላለሁ። እግዚአብሔር እንዲረዳኝ እንትን እላለሁ፣ ጠይቃለሁ፣ እለፋለሁ። በጣም ነው የምታገለው፣ በጣም ማለት ነው ከአቅሜ በላይ እስኪሆን ድረስ። ከዛ የሆነ ታይም ላይ በቃ እንትን እላለሁ፣ እስተካከላለሁ በጸሎት በምናምን። ከዛ የሆነ ታይም ላይ ደግሞ ሰው አይደለም። ከዛ ደግሞ በቃ እንደዚህ እንትን ሲሆን ምናምን ደግሞ ራሴን እዛ ቦታ ላይ ደግሞ አገኘዋለሁና አሁን እኔ እንጃ አላውቅም፣ ምን ማድረግ እንዳለብኝ አላውቅም። ከዚህ ነገር እንዴት መውጣት እንዳለብኝ አላውቅም። እና እንደው እንዲስናገረው አሁን መጀመሪያ በጣም ከብዶኝ ነበር ለማውጣት። አሁን አትሊስት እንትን አልኩኝ፣ በቃ ትንፋሽ ሁላ ተስተካከለና አትሊስት አውጥሽ በቃ እንደዚህ እንዲወጣ ፈልግ ነበረ። እና ያንን ነገር ቢያንስ አሁን አውጥቼዋለሁ። እና እንዴት ብዬ ነው ምንድነው ማድረግስ ያለብኝ? አሁን እንዳልኩክ እንደዚህ አይነት ነገር ውስጥም ገብቻለሁ። ገባለሁ፣ ወጣለሁ፣ ከዛ ደግሞ እተወዋለሁ የሆነ ታይም ላይ። ከዛ ደግሞ መልሼ ደግሞ ይሄንን ልክ ያልሆነ ፊልሞች ያው እዚህ ሚዲያ ስለሆነ መናገር ስለሌለብኝ ነው በግልጽ አድርጌና እንደዚህ አይነት ፊልሞች ውስጥ ምናምን ደግሞ ተመልሼ ደግሞ እዛ ቦታ ውስጥ እገኛለሁና እንደዚህ አይነት ስትራግል ውስጥ ነው ያለሁት አሁን ላይ። እስቲ በቃ አላቅም፣ አንተ ደግሞ የምትለኝ ነገር መስማት ፈልጌ ነው። እሺ ሚዩት አድርጊና አዳምጪኝ እስቲ። ማለት በዚህ ይሄ የሁሉም ባለ ትዳር ውስጥ ያሉ ሰዎች ችግር ይሄን አንዳንዶቻችሁ ሲወራ በቃ የሆነ የሚያሳፍር ምናምን ይመስላችኋል። በጣም ብዙ ሰዎች በዚህ ጉዳይ ባለመጣጣም ትልልቅ ትዳር ይፈርሳል፣ ልጆች ይበተናሉ። ምክንያቱ ይሄ ሆኖ ግን ሰዎች ይሄ ምክንያት እንደሆነ አይነጋገሩም። ተፈጥሮ እኮ ባልና ሚስት ከሆኑ እኮ የተፈቀደ ነገር እኮ ጥፋት እኮ አይደል፣ ኃጢአት አይደል ትዳር ውስጥ እስከሆነ ድረስ። ይሄ የስነ ልቦና ችግር አሁን ለምሳሌ አሁን እሱ ምናልባት ከሚሰራው ስራ አንጻር፣ አንዳንዴ ደግሞ በተፈጥሮም የሆርሞን ችግር ይኖራል። ገብቶሻል? በጣም ብዙ ትንተናዎች አሉት። ይሄ በነገራችን ላይ ወንድ ልጅ ላይ ነው ወንድ ልጅ ነው እንደዚህ አይነት ጉዳይ ላይ ሚስቱን ትሪት ማድረግ ያለበት። ለዛ ነው ወንዶች በዚህ ጉዳይ ላይ በጣም ሆርሞናቸውም ከወረደ ፍላጎታቸውም ከቀነሰ ኮንፊደንሳቸው ይቀንሳል አብዛኞቹ ወንዶች እና በሴቷ ዘንድ እገመታሉ የሚል ሐሳብ ያለው ሚስቱ ዘንድ አያወራም፣ ይፈራል። ፊት ለፊት ግልጹን አያወራሽም።
ገብቶሻል? ስለዚህ ሁለታችሁም ትፈራራላችሁ። ቁጭ ብላችሁ እንኳን ብታወሩ ምን ይፈጠራል? እሱ በግልጽ አያወራሽ። እንዲህ ችግር አለብኝ ምናምን አይልሽም። በቃ እንዲህ ችግር የለውም ከሆነ ብሎ ቀለል አድርጎ ነው የሚያልፈው። ስለዚህ ሕክምና አለው ራሱን የቻለ ራሳቸውን የቻሉ ዶክተሮች አሉ። በዚህ ጉዳይ ራሳቸውን የቻሉ ሰው መቼም ዶክተር ጋር አታፍሪም። ያው ወይም አይፈራም አንድ ሰው ለዶክተር ሁሉ ነገር ነው የምትነግሩት። ስለዚህ ይህንም በጣም ሲሪየስ አንቺ አሁን ወደ ሌላ ነገር ውስጥም እየገባሽ ነው፣ ዲፕሬሽን ውስጥ እየገባሽ ነው። ያ ጭንቀት ይፈጥራል። ከዛ የማይፈለጉ ልማዶች ውስጥ ትገቢያለሽ። ከዛ ትዳሩም ያስጠላሻል። ወንድና ሴት ሊያረጉት የሚችሉትን ነገር እየተዉ ይመጡና ወደ ግሉ ሁኔታቸው ይገባሉ። ይሄ ደግሞ ትክክል አይደለም። ስለዚህ አንቺ ነሽ ማስተካከል ያለብሽ። ቤት በሴት ልጅ ነው የሚቆመው። ቤት የሚፈርሰው በሴት ልጅ ነው። በሁለቱ ወንድ ልጅ ቢስት ወይ የሆነ መስመር ቢስት ፍሬን ቢበጥስ ምናምን ሴቷ ልትመልሰው ትችላለች። ሴቷ ግን ተስፋ ከቆረጠች በትዳሯ ሴቷ ትዳሯን ለቀቅ ካረገች ያ ትዳር ይፈርሳል። በወንድ ልጅ መሪነት በሴቷ ማቹርድነት ነው ትዳር የሚቆመው። ወንድ ልጅ የቤት ራስ ነው አይደለም የሚባለው? ራስ ይሄ ራስ አካል ሲኖረው ነው አይደለም የሚንቀሳቀሰው። አሁን እኔ ጭንቅላቴ ብቻ ቢመጣ እንዴት ቁጭ እላለሁ እዚህ ጋር አልልም እኮ አይደል? ወንድ ልጅ የቤቱ ራስ ነው ሲባል አንዳንድ ወንዱ እኔ የቤቱ ራስ ነኝ አንቺ ምናምን ይላል። ራስ እኮ አካል ከሌለው አይቆምም ብቻውን የሆነ ጠረጴዛ ላይ ምናምን የምትቀመጠው። ስለዚህ አካል ሊኖር ይገባል። ሚስት ደግሞ አካል ነች ማለት ነው፣ እጅ እግር ምናምን መራመጃ። ስለዚህ ሁለቱ በጋራ ሲሰሩ ትዳሩ ቆሞ ይሄዳል ማለት ነው። አለበለዚያ ራስ ብቻ ፋይዳ አይኖረውም። ስለዚህ አንቺ አካሉ ነሽ። ምን ማድረግ አለብሽ? አሁን ድጋፍ ያስፈልገዋል ማለት ነው። ራስ በትክክል መንቀሳቀስ እንዲችል ማሰብ እንዲችል ድጋፍ ያስፈልገዋል። አንቺ ተስፋ ቆርጠሽ ጊቫፕ አድርገሽ በራስሽ ወይ መራመድ ከጀመርሽ ሁለታችሁ ኦልሬዲ ትዳራችሁ ይፈርሳል አይመጣ። ስለዚህ ምንድነው ማድረግ ያለብሽ? ሕክምና ራሱን የቻለ ሕክምና አለ። እዛ ቦታ ሄደሽ መጀመሪያ አንቺ በዚህ ጉዳይ ላይ ያሉትን ሂደቶች በደንብ ለማየት ሞክሪ። እንዴት ነው ትሪት የሚደረገው? አዎ ከሱ ነው የሚጠበቀው። ይሄን አምናለሁ። አንቺ ማስደሰት አለበት ግዴታ ነው። ሚስቱ ነሽ። ወንድ ልጅ ለሴቷ ስሜት መጨነቅ አለበት። እንደ ወንድ ፊልም ማድረገው ነው የምነግርሽ። ለትዳር አጋሪ ወይም አብራኝ ላለችው ሴት ስሜት ማልጨነቅ ከሆነ እንደፈለኩ ስለራሴ ስሜት ብቻ መጨነቅ ከሆነ ያ ሰልፊሽነት ነው። ችግር ካለብኝ ችግሬን መናገር አለብኝ። ምናልባት ደግሞ ፈርቼ ምናምን እንደዚህ አይነት ስሜት ካለ ነው የምልሽ፣ የፍርሃት ስሜት ካለው ሕክምና አለው ራሱን ይቻላል። አልሄድም መታከምም አልፈልግም እንዲህ አይነትም እንትን የለብኝም ካለ የለመደው ነገር አለ ማለት ነው። ምክንያቱም ችግሩን በጋራ ለመፍታት በጋራ መራመድ ነው ያለባቸው። እኔ እንዲህ አይነት ነገር ላይ ችግር ካለብኝ በጋራ የምታግዘኝ የትዳር አጋር ካለችኝ መራመድ አለብኝ። መራመድ ካልፈለኩ ለማስተካከል ጥረት ማድረግ ማልፈልግ ከሆነ ችግሩን ለማወቅ ሕክምናውን ለማስተካከል አብሬ ለመጓዝ ችግር ፍላጎት ከሌለኝ አያገባኝም። ከፈለግሽ አንቺ በአፍጢምሽ ተተከይ ምንም አይመለከተኝም ካልኩ እኔ እንግዲህ የለመድኩት ነገር አለ ማለት ነው። ውጭ የራሴን ነገር አጠናቅቄ ነው ማለት ነው መመጣው። አሁን አንቺ ነገሮች ገፍተው አንቺም ወደ ሌላ ነርቨስነስ ከመሄድሽ በፊት ጠረጴዛ ላይ ቁጭ አድርገሽ ስራ ምናምን የሚባሉ ነገሮች ቀጥ አድርገሽ መነጋገር መጀመር አለባችሁ በሲሪየስ። እስካሁን ዝም ብለሽ ነካ ወሬ ሊሆን ይችላል። አለበለዚያ ደባሉ ናችሁ ነው የምትኖሩት። እስማማለሁ፣ ስሜት አለሽ፣ ሰው ነሽ። በጣም እንደውም አይ ሪስፔክትሽ በግልጽ ስለተናገርሽ። ብዙዎቹ በግልጽ አያወሩ ሞት ነው በቃ እንዲህ ብለው ማውራት። ደግሞ ሰው ምን ቢል የሆነ ነገር ሰው ቢለኝስ ብለው ያስባሉ። ይሄ የዓለም እውነታ ነው። እሺ ምንም አዲስ ነገር የለም። ግን በዚህ ጉዳይ በዚህ ስነ ልቦና ጉዳይ ኢቭን ሕክምና አለው ራሱን ይቻላል። ብዙ ሰዎች ራሱ ይኖራሉ ከዚህ ጋር ተያያዥነት ያላቸው ሰዎች። ያ ይቅርታሽ አውርቻለሁ። ማውራት ብቻ ሳይሆን ማለት ኢቭን የካፕል ቴራፒ የሚባል ነገር አለ። እዛው ላግኝድ ብየዋለሁ። የሚገርምክ ያው ይሄ ያለፉትን አይፈልግም። ምንድን ነው የሚሰጥሽ ምክንያት? በቃ ስራ አሁን ስራ ነው ይላል።
ከዛ ደግሞ ይሄ ካፕል ቴራፒ እኮ ዝም ብሎ ገንዘብ ብቻ ነው እንጂ ምንም ትርጉም የለውም። እንደዛ ነው የሚለኝ። እሺ ሕክምና እንሂድ እንደዚያ እንዳልከው ማለት ነው። ባለሙያዎች ደግሞ አሉ እዛ እንሂድ፣ እሺ እንሞክር፣ አትሊስት እንሞክር፣ በቃ ሞክረናል አልሆነም ይባላል። እንሞክር እስቲ ምናምን ስንለው በቃ በፍጹም እሺ አይልም በፍጹም እንጂ በጣም ሞክሬያለሁ። በጣም ሰው ሁሉ እስኪታዘበኝ አንቺ ልጅ ደነዝነሽ እንዴ? ቤተሰብ አፍ አውጥቶ አሌክስ እግዚአብሔርን ነው የምልህ። ጤነኛ ነሽ ወይ? ሴት እኮ ነሽ። ምንድን ነው ገባክ? በቤተሰብ እንኳን በቃ ዝም ብለው ያገባችሁ እናንተ። እኛ እዚህ የምናወራው የራሳችን እንትን ስላለ ነው ምናምን። ኢቭን ቤተሰብ እንኳን አያውቅም። የሚገርም ማለት ነው። እና በጣም ያልሞከርኩት ያልሄድኩት በእምነትም በኩል በል እንደዚህ በኩልም በጣም በቃ እኔ ያላረኩት ነገር የለም። በሶስት ወር አንዴ ነው የምትገናኙት? አሁን እንደ እንትን ፕሮጀክት ነው የነሱ ስራ። የሆነ ሀገር ላይ ፕሮጀክት ካገኙ ይሄዳሉ። 3 ወር አሁን ሊቀመጥ ይችላል። አንዳንዴ 4 ወር ሊሆን ይችላል። አንዳንዴ ደግሞ ይመለስና አመት እዚህ ሊቆይ ይችላል። እንደዚህ ነው። የሆነ ቋሚ የሆነ እንትን አይደለም ያለው። እና ቤት ውስጥ በቃ እንደ ደባል ነው የምትኖሩት? እንደ በቃ ምንም እንትን ነገር የለም። ይሄ መተቃቀፍ መሳሳብ ምናምን እንጂ ሌላ ምናምን ነገር የለም። ምንም ነገር የለም አሌክስ። ያው አንቺ ላይ የሚፈርድ ሰው ምናምን እኔ በጣም ነው የሚያሳቅቀኝ። አንቺ ለመፍረድ የሚሞክር ሰው ምናምን ይሄ በሆነ ሰው ጫማ ውስጥ ሆናችሁ ካላያችሁት፣ ለነገሩ በእሷ ጫማ ውስጥ ሆነን ልንረዳው አልችልም ህመሟን ማለት ነው። ይሄ ተራ ነገር ይመስላችኋል? ባይዞ ተራ ነገር አለም ለሴት ልጅ በጣም ትልቅ እንደ ወንድ ሳይሆን አሁን ሴቶች ይረዱታል ብዬ አስባለሁ። ወንድ ልጅ ብቻ ለእንደዚህ አይነት ነገር ፍላጎት ያለው የሚመስላቸው በጣም ብዙ ሰዎች አሉ። ይሄ ሰዎች ሲጋቡ ትዳር ውስጥ ሲኖሩ ተፈጥሮ ነው ዘራቸው የሚተኩበት በዚህ አይነት መንገድ ነው። ሰዋዊ ስሜት አላቸው ሁሉም ወንድም ሴትም። አብዛኛዎቹ ሰዎች በዚህ ምክንያት ትዳራቸውን ፈተዋል። ግን ለምን እንደፈቱት አይነግሯችሁ፣ ለምን እንደተፋቱ አይነግሯችሁ፣ በግልጽ አይናገሩ። ያው ጸባዩ አልተመቸኝም። በእርግጠኝነት ነው የምላችሁ ፍቅረኛሞች እንኳን ሆነው ከተለያዩ ምናምን እየተደባደቡ የሚኖሩ ሰዎች አውቃለሁ። ለምሳሌ አይነ ስቧን እያጠፋላት እንዲህ አይኑ አባብጦ ጥርሷ እንደዚህ አንድ ጥርሷ ወልቆ ምናምን እነዚህ ሰዎችማ ተጋደሉ ከዚህ በኋላ አይገናኙም ተባብለው በነጋታው ቤቷ ቡናዋን እያፈላች ቤቢ እንዴት ነው ቁርስ ምን ይሰራል እንዴ? እነዚህ ሰዎች ትናንት ሊጋደሉ ነበር ትላላችሁ። በጣም ደግሞ የሚፋቀሩ የምትሏቸው ወይኔ ፍቅራቸው እንዴት ነው የሚያስቀና የምትሏቸው ሰዎች ደግሞ ፍቺ እንትን ላይ ናቸው ሲባል ሰማላችሁ። ምንድነው ችግሩ ለምንድን ነው ብላችሁ ስጠይቁ ብዙ ጊዜ የሚሰጣችሁ ምላሽ ምንድን ነው? በቃ በባህሪ ያልተጠባ ኔቨር። የስሜን ያህል እርግጠኛው የምነግራችሁ ጉዳዩ ይሄ ብቻ አያስቅም። በጥርስሽ ይገባል እያንዳንድሽ ምስቂ ማለት ነው። እህቴ እኔ አንደኛ ነገር የአንቺ ውሳኔ ነው ይሄ። ባይዘ ሰዎች ሊወስኑልሽ አይችሉም። ግን ማሰብ ያለብሽ ነገር አንቺ ይሄ አሁን ወደ አጓጉል ነገር እየወሰደኝ ነው ይሄ ሙቪ ማየት ምናምን የሚሉ ነገሮችን አቆሚያቸው። እሺ እኔ እሱን አቆሚ መጀመሪያ። አይ ነው ፈልገሽ ምናምን አይደለም እኮ ግን እሱን መጀመሪያ አቆሚ። ይሄ ያልሆነ ስነ ልቦና ውስጥ ነው የሚያስገባሽ። ገብቶሻል? ከባልሽ ጋር ማግኘት ያለብሽን ፍቅር ማግኘት ያለብሽን እንክብካቤ ማግኘት መብት አለሽ። ከእሱ ጋር ተነጋግረሽ እሱ ሜቢ እንግዲህ በትዳሩ ተስፋ ቆርጦ ትዳሩንም የማይፈልገው ከሆነ ይህንም ማወቅ አለብሽ እንጂ አንድ ቤት ዝም ብላችሁ በጭፍን ተገናኝታችሁ ብላችሁ ሰላም ተባብላችሁ በማስመሰል መኖር አለባችሁ ብዬ አላምንም። መለያየት መፋታት ምናምን የሚለውንም እሱንም ሰው ሊወስንልሽ አይችልም። ገብቶሻል? ማንም ሊወስንልሽ አይችልም። ግን ይህንን ነገር ግን መፍታት ባለባችሁ መንገድ ቁጭ ብላችሁ ጠረጴዛ ላይ ተነጋግራችሁ ለመፍታት ሞክሩ። ቤተሰብ ብትነግሪው የእሱ ቤተሰብ ለአንቺ ቤተሰብ ወሬ ነው የሚያመላልሱት። ገብቶሻል? በዚህ ምክንያት ነው እኮ ብሎ ጎረቤት ሰው ወሬ